ኤርትራና ህወሓት ጦርነት ለመክፈት መዘጋጀታቸው ተሰማ። ጦርነቱን የሚጀምሩበት ቀንም ታውቋል። ወዲህ ደግሞ የአፋር ክልል መንግስት አሰብ ጥንትም የኢትዮጵያ አፋር እንጂ የኤርትራ አይደለም በማለት ለማስመለስ በግንባር ቀደምነት ተሰልፋለሁ ብሏል። ከአሰብ 60 ኪሎ ሜትር ርቀት ላይ የሚገኘው የአፋር ክልል መንግስት ድንበር ወደ ሆነው ቀይ ባህር ለመግባት የፌደራል መንግስቱን ትዕዛዝ ብቻ እንደሚጠብቅ አስታውቋል። በዝርዝር እናስደምጣቸዋለን። በጎንደር ከተማ አቅራቢያ አስደንጋጭ ጥቃት ተፈጸመ። የፋኖ ኃይሎችና የመንግስት ኃይሎች ከሰሞኑ ከባድ ውጊያ ያደረጉበት ባለው የጎንደር ቀጠና የተፈጸመው ጥቃት እጅግ አስደንጋጭ ሆኗል። ጥቃቱን ተከትሎ ሁለት የሰብአዊ እርዳታ ሰራተኞች መታፈናቸው ተነግሯል። አንድ ዓለም አቀፍ ተቋም ስለ ጉዳዩ ዝርዝር ሪፖርትን አውጥቷል። እንመለስበታለን። ከነገሌ ቦረና ሞያሌ የሚወስደው መንገድ ከሁለት ወራት በላይ መዘጋቱንና የሰላም ጥረቶች ውጤት አለማምጣታቸውን ነዋሪዎች ገልጸዋል። የሁለቱ ክልል ባለስልጣናት ግን በመንገዱ ሁኔታ ላይ የሚቃረን አስተያየት ሰጥተዋል። ታደምጡታላችሁ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። አስተዳደሩ በዘንድሮ በጀት ዓመት ብቻ የመሬት ሊዝ ጨረታ ሲያወጣ ያሁኑ ለሁለተኛ ጊዜ ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራና ህወሓት በሁለት ሳምንት ውስጥ ጦርነት ለመክፈት መዘጋጀታቸው ተሰማ። በኢትዮጵያ መንግስት ላይ ጦርነት ለማወጅ ተጣምረዋል የተባሉት የኤርትራው ሻዕቢያና ህወሓት በሁለት ሳምንት ውስጥ ጦርነት ለመክፈት እየተዘጋጁ መሆኑን የጥምረቱ አሳላጮች ተናግረዋል። ህወሓትና ሻዕቢያ የጀመሩትን ጽምዶ የተሰኘውን ጥምረት በግንባር ቀደምነት የሚያሳልጡ የራሳቸው ሰዎች በይፋ እየገለጹ ነው። ጦርነቱ በአጭር ጊዜ እንደሚጀመር በቅጽል ስሙ ልፋተይ በሚል የሚታወቅ የህወሓት አክቲቪስት ብርሃነ ገብረ ጊዮርጊስ በማህበራዊ ሚዲያ ባሰራጨው የቪዲዮ መልእክት ሲናገር ተደምጧል። ህወሓትን ወክሎ ከአስመራ ሰዎች ጋር በተደጋጋሚ በአካል በመገናኘት የጽምዶን ጥምረት የሚያሳልጠው ልፋተይ ጦርነቱ የቀጠናውን አሰላለፍ የሚለውጥ ነው ብሏል። ህወሓትና ሻዕቢያ ጦርነት ለመጀመር ዝግጅት መጨረሳቸውን በራሳቸው ሰዎች አንደበት እየገለጹ የሚገኙት የኢትዮጵያ መንግስት በጥምረት ጦርነት ሊያውጁብኝ ነው ባለማግስት ነው። ከጊዜ ወደ ጊዜ በውስጣዊ ልዩነት ተሸርሽሮ እየተናደ የሚገኘው ህወሓት ከሻዕቢያ ጋር ማበሩን የመጨረሻ ምርጫ እንዳደረገ እየተገለጸ ነው። በኤርትራ በኩል ደግሞ ህወሓት ከሰራዊቱ ጭምር የተነሳበትን ተቃውሞ መስመር ካልያዘ አዋጭ አይደለም የሚል ግምገማ እንዳለ ይሰማል። ህወሓትና ኤርትራ በአንድ በኩል ሆነው ከኢትዮጵያ መንግስት ጋር ጦርነት መግጠማቸው አይቀሬ መሆኑን በብዙዎች ዘንድ እየተነገረ ነው። የኢትዮጵያ መንግስት የሁከት ኃይሎች ጦርነት ለማወጅ እየተዘጋጁ ነው የሚል ክስ ካቀረበ በኋላ ያለው ሁኔታ ጦርነቱ የሚፈነዳበት ቀን ከመጠበቅ የዘለለ አይመስልም። የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ጉዳዩን ቢያሳውቅም መሃል ጣልቃ ገብቶ ከጦርነት ታቀቡ የሚል አካል እስካሁን በግልጽ አልታየም። ዓለም አቀፉ ማህበረሰብ ለጉዳዩን ብዛም ትኩረት የሰጠው አይመስልም። ማስቀረት የሚቻል ነው የሚባልለት ጦርነት አይቀሬነቱን እያፋጠነ ነው። ወዲህ ደግሞ የአፋር ክልል መንግስት አሰብ ጥንትም የኢትዮጵያ አፋር እንጂ የኤርትራ አይደለም በማለት ለማስመለስ በግንባር ቀደምነት ተሰልፋለሁ ብሏል። ከአሰብ 60 ኪሎ ሜትር ርቀት ላይ የሚገኘው የአፋር ክልል መንግስት ድንበር ወደ ሆነው ቀይ ባህር ለመግባት የፌደራል መንግስቱን ትዕዛዝ ብቻ እንደሚጠብቅ አስታውቋል። የአፋር ክልል የኢትዮጵያን የባህር በር ባለቤትነት ለማረጋገጥ ከፌደራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ተናግረዋል። የቢሮ ኃላፊው በታሪክኛ የነበረውን ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊውን መስዋዕት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ብለዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደነበረች ያስታወሱት ኃላፊው የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብ ከፊቱ እንደሚሰለፍ ገልጸዋል። የአፋር ህዝብ ኢትዮጵያ የቀይ ባህር ኮሪደር የምታገኝበት ኮሪደር መሆኑን የገለጹት ኃላፊው የባህር በር ጥያቄው በአጭር እና በረጅም ጊዜ መሳካቱ አይቀርም ሲሉ ጠቁመዋል።
በጎንደር ከተማ አቅራቢያ አስደንጋጭ ጥቃት ተፈጸመ። የፋኖ ኃይሎችና የመንግስት ኃይሎች ከሰሞኑ ከባድ ውጊያ እያደረጉበት ባለው የጎንደር ቀጠና የተፈጸመው ጥቃት እጅግ አስደንጋጭ ሆኗል። ጥቃቱን ተከትሎ ሁለት የሰብአዊ እርዳታ ሰራተኞች መታፈናቸው ተነግሯል። አንድ ዓለም አቀፍ ተቋም ስለ ጉዳዩ ዝርዝር ሪፖርትን አውጥቷል። በአማራ ክልል በጎንደር ከተማ አቅራቢያ ባለፈው መስከረም ወር ሁለት የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቀ ታጣቂ ቡድኖች ታፍነው መወሰዳቸውን አንድ ሪፖርት አመላክቷል። በክልሉ ደቡብ ወሎ ዞን የሚገኙ የመካነ ሰላም የተፈናቃዮች መጠለያ በአካባቢው ባለው አስቸጋሪ የጸጥታ ሁኔታና ግጭት ምክንያት ለሰብአዊ እርዳታ አሁንም ተደራሽ አለመሆኑን ሪፖርቱ ገልጿል። ሪፖርቱን ትናንት ማክሰኞ ያወጣው በኢትዮጵያ ለተለያዩ ጉዳቶች ተጋላጭ የሆኑ የማህበረሰብ ክፍሎችን የሚከታተለው ስብስብ ነው። የተባበሩት መንግስታት ድርጅት ተቋማትን፣ መንግስታዊ ያልሆኑ የሀገር ውስጥና ዓለም አቀፍ ድርጅቶችን፣ ለጋሾችንና የመንግስት ተቋማትን ያካተተው ስብስብ በዚህ ሪፖርቱ በመስከረም ወር በተለያዩ አካባቢዎች የነበሩ ሁኔታዎችን ዳስሷል። ወርሃዊው ሪፖርት በዳሰው ከሸፈናቸው 5 ክልሎች መካከል በተለያዩ አካባቢዎች ውጊያ እየተካሄደበት የሚገኘው የአማራ ክልል ይገኝበታል። በክልሉ ያለው ግጭት በትራንስፖርት መዋቅሩ ላይ ከባድ ተጽዕኖ ማሳደሩን ሪፖርቱ አመላክቷል። የጭነት መኪኖችንና የሀገር አቋራጭ አውቶቡሶችን የሚያሽከረክሩ ሹፌሮችን ኢላማ ያደረጉ እገታዎች እንደሚፈጸሙ ሪፖርቱ ጠቅሷል። በመስከረም ወር በጎንደር ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው የተወሰዱ ሁለት የእርዳታ ሰራተኞች በደባርቅና ጎንደር መካከል ባለው መንገድ በተደጋጋሚ በሚስተዋለው የደህንነት ችግር አጉልቶ ያሳየ መሆኑን ሪፖርቱ ገልጿል። የደባርቅ ጎንደር መንገድ ለሰብአዊ እርዳታ እንቅስቃሴዎችና ለሰላማዊ ሰዎች አሁንም ከፍተኛ አደጋ የደቀነ መሆኑን የጠቀሰው ሪፖርቱ ታፍነው የተወሰዱ የእርዳታ ሰራተኞች አሁን ያሉበት ሁኔታ ሳይገለጽ ቀርቷል ብሏል። በአማራ ክልል በአሽከርካሪዎች ላይ ያነጣጠረው እገታ በክልሉ ያለውን የንግድ ሁኔታ፣ የአቅርቦት ሰንሰለት እንዲሁም የሸቀጦችና የሰዎች ዝውውር ማወኩን ሪፖርቱ አትቷል። በክልሉ ባለው ግጭት በተደጋጋሚ በሚያጋጥሙ የመንገድ መዘጋቶችና የመሰረታዊ ሸቀጦች እጥረት ምክንያት በግልጽ የሚታይ ዋጋ ንረት እንዳላክሏል። በግጭትና በአስቸጋሪ የጸጥታ ሁኔታ ምክንያት በደቡብ ወሎ ዞን የሚገኘው የመካነ ሰላም የተፈናቃዮች መጠለያ ጣቢያ እንደ ነሐሴ ሁሉ ባለፈው ወርም ተደራሽ አለመሆኑ ተመላክቷል። በሰሜን ወሎ ዞን በሚገኘው የጃራ የተፈናቃዮች መጠለያ ጣቢያ ያለው የጸጥታ ስጋት ከፍተኛ እንደሆነ ሪፖርቱ ጠቁሟል። ከነገሌ ቦረና ሞያሌ የሚወስደው መንገድ ከሁለት ወራት በላይ መዘጋቱንና የሰላም ጥረቶች ውጤት አለማሳየታቸውን ነዋሪዎች ገለጹ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች በተባባሰ የጸጥታ ችግር ምክንያት ከነገሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከሁለት ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ተናግረዋል። የሁለቱ ክልል ባለስልጣናት ግን በመንገዱ ሁኔታ ላይ የሚቃረን አስተያየት ሰጥተዋል። አዲስ ስታንዳርድ ያነጋገራቸው ነዋሪዎች እንደገለጹት በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤት ባለማምጣታቸው የመንገዱ መዘጋት የትራንስፖርት እንቅስቃሴና የኑሮ ሁኔታን በከፍተኛ ሁኔታ አስተጓጉሏል። የምስራቅ ቦረና ዞን አንድ ባለስልጣን መንገዱ አሁንም ዝግ መሆኑን ያረጋገጡ ሲሆን የሶማሌ ክልል ባለስልጣን ግን መንገዱ ክፍት ነው ሲሉ ተከራክረዋል። ነዋሪዎች ለእንቅስቃሴ መስተጓጎል ምክንያት ያደረጉት የሰላምና እርቅ ሂደት ተግባራዊ መሆን አለመቻሉ ነው። በአዲስ ስታንዳርድ ቃለ መጠይቅ የተደረገላቸው ነዋሪዎች ሂደቱ በክልል የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ውጤታማ የሆነ አደራዳሪ ባለመኖሩ ሰላም ሊሰፍን አልቻለም ብለዋል። የዋጭሌ ወረዳ ነዋሪ የሆኑት አቶ ታቶ ዲዳ ከወራት በፊት የተቀሰቀሱ ግጭቶች ብዙ ሰዎችን በነጻነት መንቀሳቀስ እንዳይችሉ ማድረጉን ገልጸዋል። ወደ ነገሌ ቦረና የሚያደርሰው ሞያሌ ቦርቦር ዋጨሌ መስመር በጸጥታ ችግር ከሁለት ወራት በላይ ተዘግቶ በመቆየቱ ሊባን ዞን የሚገኙ ዘመዶቹ ጋር ለመድረስ አስቸጋሪ እንደሆነባቸው አስረድተዋል። የሞያሌ ከተማ ነዋሪ የሆኑት ደረፋ ጃርሶ በበኩላቸው በሞያሌና በነገሌ መካከል የነበረው የህዝብ ትራንስፖርት በመቋረጡ ተጓዦች ረጅምና ውድ የሆኑ አማራጭ መንገዶችን እንዲጠቀሙ መገደዳቸውን ተናግረዋል። የቦረና ነዋሪዎች አሁን በሐዋሳ በኩል ይሄዳሉ፣ የሶማሌ ነዋሪዎች ደግሞ ከሞያሌ በኦደት ወይም በላዩ በኩል ይጓዛሉ ያሉት እኚህ ነዋሪ
በተጨማሪ ሁኔታው ነዋሪዎችን ለኢኮኖሚያዊ ችግርና ለድካም አጋልጧል ሲሉ አክለዋል። በነገሌ ቦረና አቅራቢያ በምትገኘው ዳስ ወረዳ ነዋሪ የሆኑት ኑራ ኮታላ የጸጥታ ስጋት ስላለ ሰዎች ወደ ዞኑ ዋና ከተማ ለመሄድ በሐዋሳ በኩል ለመጓዝ ተገደዋል። ይህም 3 ቀን የሚወስድ ጉዞ ነው ብለዋል። ለዞን ጽህፈት ቤት ሪፖርት ማቅረብ ወይም ዘመዶችን መጎብኘት በጣም ከባድ ሆኗል ብለዋል። በሶማሌ ክልል ዳዋ ዞን አስተዳዳሪ የሆኑት አበሽር ሐሰን ባለፈው ወር በባለስልጣናት መካከል በተደረገው እርቅ ምክንያት ሰላም መመለሱን ተናግረው በድንበር አካባቢ የነበረው ግጭት ቆሟል ብለዋል። የነዋሪዎችን ቅሬታ በተመለከተ ምላሽ ሲሰጡ ከነገሌ ቦረና በኦደት በኩል ወደ ሞያሌ የሚወስደው መንገድ አልተዘጋም ሲሉ ተከራክረዋል። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። አስተዳደሩ በዘንድሮ በጀት ዓመት ብቻ የመሬት ሊዝ ጨረታ ሲያወጣ ያሁኑ ለሁለተኛ ጊዜ ነው። በ2011 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ ይደነግጋል። የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ 6 ዙር ጨረታዎችን አከናውኗል። ለሰባተኛ ጊዜ ለሚከናወነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ፣ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ከቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎችን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ከትናንት በስቲያ ሰኞ ባወጣው የጨረታ ማስታወቂያ ላይ አመላክቷል።